የሳሙና ፋብሪካዎች ከውጭ የሚገባውን የሳሙናና ተያያዥ ምርቶችን ከማስቀረት ባሻገር ምርት ለዓለም ገበያ በማቅረብ የውጭ ምንዛሬ ማስገኘት የሚያስችል አቅም እየፈጠሩ መሆናቸውን የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። ሚኒስትሩ ይህንን የተናገሩት የረጲ ሳሙናና ዲተርጀንት ፋብሪካን ለሲንጋፖሩ ጠቅላይ ሚኒስትር ሎረንስ ዋንግ ባስጎበኙበት ወቅት ሲሆን ጠቅላይ ሚኒስትሩ ፋብሪካውን መጎብኘታቸው ሀገሪቱ ለውጭ ባለሀብቶች የከፈተችውን አዳዲስ የኢንቨስትመንትና የገበያ ዕድሎች ለማስተዋወቅ ፋይዳው የጎላ ነው ተብሏል። ሪፖርተራችን ፍስሐ ደሳለኝ በዚህ ጉዳይ ላይ ተጨማሪ ዝርዝር ዘገባ አለው። የሲንጋፖሩ ጠቅላይ ሚኒስትር ሎረንስ ዋንግና የኢንዱስትሪ ሚኒስትሩ መላኩ አለበል የተለያዩ የሳሙና አይነቶችን በዱቄትና በፈሳሽ እንዲሁም በጠጣር መልኩ የሚያመርተውን የረጲ ሳሙናና ዲተርጀንት ፋብሪካ በትናንትናው ዕለት ጎብኝተዋል። በጉብኝቱ ወቅት ያነጋገርናቸው የኢንዱስትሪ ሚኒስትሩ መላኩ አለበል የረጲ ሳሙናና ዲተርጀንት ፋብሪካ በተለይም በኢትዮጵያ ታምርት መርሃ ግብር ዋና ተዋናይ በመሆን የሳሙናና ዲተርጀንት ምርት በሀገር ውስጥ እንዲመረትና ከውጭ የሚገባውን ምርት በመተካት ረገድ የበኩሉን ድርሻ እየተወጣ መሆኑን አመልክተዋል። ሚኒስትሩ መላኩ አለበል አክለውም ፋብሪካው የሀገሪቱን 38 በመቶ የምርት ፍላጎት ከመሸፈን አልፎ ለሀገሪቱ የውጭ ምንዛሬ ገቢ በማስገኘት ላይ ይገኛል ብለዋል። በኢትዮጵያ ታምርት ንቅናቄ ከሚሰሩ ስራዎች መካከል አንዱ በሀገር ውስጥ ኢንዱስትሪ ከውጭ የሚመጡ ገቢ ምርቶችን መተካት ነው። ይሄ ደግሞ የሳሙናና ዲተርጀንቶችን በሀገር ውስጥ በማምረት የሀገሪቱን ገበያ 38% የሚሸፍን ትልቅ ኢንዱስትሪ ነው ያየ ነው። ይሄ በጆይንት ቬንቸር የተቋቋመ የሀገር ውስጥ ባለሀብትና የውጭ ባለሀብቶች በጋራ በመሆን ያቋቋሙት ኢንዱስትሪ ነው። በኢትዮጵያ ታምርትም አንዱ የምንፈልገው የውጭ ባለሀብቶች ከሀገር ውስጥ ባለሀብቶች ሆነው የሚሰሯቸውን ስራዎች የበለጠ ማበረታታት ነው። እንዲህ አይነት ምርቶች በጣም ስትራቴጂክ ጠቀሜታ ያላቸው ናቸው። ለንጽህና መጠበቂያ የሚውሉ ናቸው። ከተላላፊ በሽታዎችንም ለመከላከል የሚያስችሉ ናቸው። ስለዚህ የኢኮኖሚ ተፈላጊነታቸው፣ ጠቀሜታቸው እጅግ በጣም ከፍ ያለ ነው። ለዚህም ነው በኢትዮጵያ ኢንዱስትሪን ማስፋፋት አለብን ብለን እየሰራን ያለ ነው። ዛሬ ደግሞ የሲንጋፖር ጠቅላይ ሚኒስትር ይህንን ፋብሪካ ጎብኝተዋል። በፋብሪካ ጉብኝታቸው የፋብሪካውን አጠቃላይ ይዘት በጣም ነው ያደነቁት። ሚኒስትሩ ጨምረውም ዘርፉን ለውጭ ባለሀብቶች ምቹና ሳቢ በማድረግ የሀገሪቱን ዓመታዊ የውጭ ምንዛሬ ገቢ ለማሳደግ በትኩረት እንደሚሰራበት ተናግረዋል። የሲንጋፖሩ ጠቅላይ ሚኒስትር ሎረንስ ዋንግ ፋብሪካውን መጎብኘታቸው ደግሞ ሀገሪቱ ለውጭ ባለሀብቶች የከፈተችውን አዳዲስ የኢንቨስትመንትና የገበያ ዕድል አማራጮችን ለማስተዋወቅ ፋይዳው የጎላ ስለመሆኑ አቶ መላኩ አለበል አክለዋል። ይሄ ከፍተኛ ዕድል አለው። አሁን የውጭ ባለሀብቶችን እኛ ከውጭ ሄደን ፕሮሞት ከምናደርገው በላይ በተግባር ውጤታማ የሆኑ ኢንዱስትሪዎችን ሲያዩ እርስ በርሳቸው እየተጠራሩ እንዲመጡ ያደርጋል። የዚህ ሀገር መንግስትም የሰጠውን ትኩረት የሚያሳይ ስለሆነና በሁለቱ ሀገራት መካከል ያለውን ግንኙነትም ይበልጥ የሚያመላክት ስለሆነ ተጨማሪ ኢንቨስትመንት ወደ ኢትዮጵያ እንዲመጣ ለማድረግ አይነተኛ ምክንያትና ምሳሌ ሆኖ የሚወሰድ ነው። በማስተዋወቅ ብቻ ሳይሆን በተጨባጭ ኢትዮጵያ ውስጥ ምን አለ፣ ኤሌክትሪክ ምን ይመስላል፣ የሰው ኃይል አቅርቦት ምንድን ነው የሚመስለው፣ ገበያው ምንድን ነው የሚመስለው፣ የመንግስት ድጋፍ አጠቃላይ ምን ይመስላል የሚለውን በተጨባጭ ለማየት የሚያስችል ስለሆነ ይሄ እንደዚህ አይነት ትልልቅ ጉብኝቶች ለተጨማሪ ባለሀብቶችን ለማምጣት ከፍተኛ አስተዋጽኦ የሚያበረክት ነው። የረጲ ሳሙናና ዲተርጀንት ፋብሪካ ዋና ስራ አስኪያጅ ሙፊር ሳቢር በበኩላቸው ፋብሪካው አሁን ላይ በአመት 84,000 ሜትሪክ ቶን የሳሙና ምርቶችን የማምረት አቅም ላይ መድረሱን ተናግረዋል። ዋና ስራ አስኪያጁ አክለውም ለሳሙና ምርቶች ግብዓት የሚውል የኬሚካል ማምረቻ ፋብሪካ በመሰራት ላይ መሆኑንም ጨምረው ገልጸዋል። በአሁኑ ሰዓት ያው ፋብሪካችን ፌዝ 1 የምንለውን ፕሮጀክት አጠናቆ ኦልሞስት 84,000 ሜትሪክ ቶን በአመት የማምረት እንትኑን ከፍ አድርጓል። ከዚህ በፊት ረጲ የሚታወቀው አየር ጤና የነበረው የድሮ ሳይት የምንለው እዛ በሳሙናና በዲተርጀንት ነበር። አሁን ደግሞ ወደ ኋላ አንድ ደግሞ የሄደን የሶፕ ኑድል ማምረቻ እንዲሁም ደግሞ አሁን ለወደፊቱ ማስፋፊያ ደግሞ አሁን እየገነባን ያለ ነው ፌስ 2 የምንለው የኬሚካል ደግሞ ፕላንት ለእኛ ባክወርድ ኢንቴግሬሽን የምንለው ለሳሙና ምርቶቻችን ግብአት የሚሆኑትን ነገር የሚያመርት ትልቅ ግዙፍ ፋብሪካ ነው እዚህ የገነባ ነው እና በዚህ የሚቆም አይደለም። ዛሬ እንዳያችሁት እንደ ጉብኝቱ ያው ትልልቅ ኮሚትመንትን የገባ ነው። ማስፋት አለብን ብለን ቃል ገብተናል። ዋና ስራ አስኪያጁ ጨምረው በረጲ ሳሙናና ዲተርጀንት ፋብሪካ የሚመረቱ ላርጎ፣ አጃክስ፣ ዲቫ የመሳሰሉ የሳሙና ምርቶችን ወደ ጅቡቲና ሶማሊያ በመላክ የውጭ ምንዛሬ ገቢ ማስገኘት መጀመሩን ተናግረዋል። ረጲ እንደሚታወቀው ትልልቅ ምርቶችን ያመርታል። ታዋቂ የሆኑ የላርጎ፣ አጃክስ፣ ሮል፣ ዲቫ እና ቲፈኒ የሚባሉ ትልልቅ ብራንዶች ሁሉም ቤቶች የሚገኙ ብለን የምናስበው እና በቅርብ ጊዜ ነው የጀመርነው ኤክስፖርት ሶማሌላንድና ወደ ጅቡቲ ኤክስፖርት ማድረግ ጀምረናል። ያው ገና ጅማሮ ነው። ጅማሮ የምንለው ፌዝ 9 ያለ ነው፣ ግን ትልቅ ኦፖርቹኒቲ አግኝተንበታል። በአሁኑ ሰዓት የእኛን ያለቁ ምርቶችን ኤክስፖርት ማድረግ የጀመርነው፣ ቀጥሎ ግን ትልልቅ ኢንትረስቶች አሉ የእኛን ጥሬ እቃዎችን ለመውሰድ
እና ፌዝ 2 የምንለው ደግሞ ትልቅ ካፓሲቲ ነው እና እሱ ሲያልቅ በዋነኛነት ትኩረት የምናደርገው ለኤክስፖርት ማርኬት ነው ብለን እናስባለን። የፋብሪካውን ምርቶች በሁሉም የሀገሪቱ ክፍል ለማዳረስ እየተሰራ መሆኑን የገለጹት ዋና ስራ አስኪያጁ አሁን ላይ በሀገሪቱ በአንዳንድ አካባቢዎች በሚስተዋለው የጸጥታ ችግር ሳቢያ ምርት ከቦታ ቦታ ለማዘዋወር የተለያዩ ሳንካዎች መኖራቸውን ጠቁመዋል። ሌሎች ድርጅቶች ያለው ጫና እኛም ጋር አለ። በዋነኛነት አይ ቲንክ አንዳንድ እነዚህ አፌክትድ የሆኑ ኤሪያዎች ላይ የስርጭት እንትናችን በጣም ሊሚት ነው እና እነሱ ነገሮች ቢቀረፉ ከዚህ የበለጠ ፖቴንሻል ይዘን እነሳለን ብለን እናስባለን። በሌላ ደግሞ በየጊዜው የምናነሳው የዚህ የሰፕላይ ቼን የወደብ ጋር በተገናኘ ነገር ትልቅ ማነቆ ነው። አይ ቲንክ ጠቅላይ ሚኒስትሩም ይሄን ነገር አግዝፈው ከዚህ በፊት ገልጸውታል። የወደብ ጉዳይ ከተፈታ በጣም ብዙ ኢንዱስትሪዎች ይነቃቃሉ ብለን እናስባለን። ሌላ አዳዲስ የሚመጡ ደግሞ ሪፎርሞች አይ ቲንክ ደጋፊ ናቸው፣ ግን ደግሞ አንዳንድ ነገሮች ላይ ድጋፍ የምንፈልጋቸው ኤሪያዎች አሉ። ለምሳሌ የዚህ የመንገድ ላይ የነዚህ የመሰረተ ልማት ምንላቸው እነሱ ነገር የሚሟሉ ከዚህ የተሻለ ደግሞ መስራት ይቻላል ብለን እናስባለን። በረጲ ሳሙናና ዲተርጀንት ፋብሪካ ምርት የሚያመርቱና የሚያሰራጩትን ጨምሮ በአጠቃላይ ከ2000 በላይ ለሚሆኑ ዜጎች የስራ ዕድል ስለመፈጠሩ ዋና ስራ አስኪያጁ ተናግረዋል።